ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ቤተክርስቲያኑን አፈረሱት አሉ። 100 ዓመት የቆየውን ቤተክርስቲያን አፈረሱት። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው። ሰላት እንደሰራ የምናየው አራጆች ናችሁ አይደላችሁም? ይሄ መልስ አይደለንም። ኢየሱስ ክርስቶስ ነው። በእኔ የማያምኑት ይህ ስዕል ኢየሱስ ክርስቶስ አይደለም። ስሜ አሊ ነበረ። እንዲሁም በአርብ ቀን ክርስቲያን መግደል ከቻል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ አህባቢ እንዴት ናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬም በሌላ ቪዲዮ ተመልሰን መተናል ማለት ነው። እጅግ ምርጥና ወሳኝ የሆኑትን ቪዲዮ ይዤ ቀርቤላችኋለሁ ማለት ነው። እንግዲህ ቻናሉ ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳረሱ። ዛሬ ምን ይዘን መጣን? ዛሬ ይዘን የመጣነው ነገር እንግዲህ ዛሬም ስለ አርሲና ስለ ስህር የሚባለው ነገር እናወራለን። ስህር ምንድነው? በአርሲ ላይ ምንድነው የተፈጠረው? እንዲሁም እፎይ ምን አይነት ውሸቶችን ለህዝቡ እያሰራጨ ነው የሚለውን አብረን የምንመለከት ይሆናል ማለት ነው። ፕሊዝ ቪዲዮ ላይክ አድርጉልኝ። የኔ ቻናል ግቡና ይዩት። ቫይራል እየሆነልኝ አይደለም፣ ሰዎች ጋር የኔ መልእክት እየደረሰ አይደለም። እናንተ ላይክ ስታረጉልኝ፣ ሼር ስታረጉልኝ አካውንቴ እያደገ ይመጣል። እኔ ማስተላልፈው ቪዲዮ ለህዝብ እየተስፋፋ ይመጣል ማለት ነው። ቫይራል ይሆንልኛል። ብትነኩ አከፍሉበትም፣ ሰብስክራይብ ብታረጉ አከፍሉም፣ ላይክ ብታረጉ አከፍሉም። ምን ነው ችግር አለ? ያስቀየምኳችሁ ነገር አለ ወይም ደግሞ ደበርኳችሁ? አይ ዶንት ኖ። ያው እኔ ግን ለአላህ ስል ወዳችኋለሁ። ማንም ሁኑ በዚህ ላይ ዓለም ላይ ያላችሁ ሙስሊም ሁኑ ክርስቲያኖች፣ እኔ ለአላህ ስል ብቻ ወዳችኋለሁ፣ ለአላህ ስል ብቻ ጠላችኋለሁ ማለት ነው። ሶ እኔ አሁን ለአላህ ስል ብቻ ወዳችኋለሁ። ያው እናንተ ብትጠሉኝም ብትንቁኝም ከናንተ በታች ነኝ እንጂ ከናንተ በላይ አይደለሁም። ልጃችሁ ነኝ፣ ወንድማችሁ ነኝ። ከናንተ ስር እያደግኩ ያለው ልጅ ነኝ ማለት ነው። ያልኳችሁን እንዳትረሱ። ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረግ እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን ማለት ነው። አዶናይ ባለፈው ለፈጸመው ስህተት መልስ ሰጥቷል። ቪዲዮን እናዳምጠው። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላህ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎች መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ፣ እኔ ማግዛቸው፣ እኔ ሰፖርት ማረጋቸው፣ ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር
እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ 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 እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር አርሲ ሲባል፣ ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ፣ ታውቁታላችሁ ፖለቲካ ውስጥ እንደማልገባ፣ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው? እኔ ራሴ እዛ መሃል ላይ ካስገባውኝ ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜም የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም? እኔ ጋር ሲሆን ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ። ማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም። እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ። እኔን ነው ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ አንድ አዶናይ ነኝ።
እንግዲህ ወንድማችን ከ7 ደቂቃ በላይ የሚሆነውን ቪዲዮ ቀርጾ ለህዝብ አሰራጭቷል ማለት ነው። እኔ መልእክቱን እንደተረዳሁት ከሆነ ሰዓት የለኝም ነው። ቲክታክ ላይ ሰዓት የለኝም፣ ስክሮል ማድረግበት ሰዓት የለኝም። እኔ የሚመጡልኝ ራሱ የውጭ ሀገር ወይም ደግሞ የአረብ ሀገር እንዲሁም የአሜሪካ ናቸው ቪዲዮዎች የሚመጡልኝ አለ። እኔ ሊሆንም ይችላል ይላል። ለምን መሰላችሁ? እሱ ብዙ ጊዜ እንግሊዘኛ ከአማርኛ በላይ እንግሊዘኛ ነው የሚያወራው ልጁ ማለት ነው። ብዙ ጊዜም የውጭ ሀገር ነው እንጂ የሀገር ውስጥን ያሉትን ነገሮች ፎከስ አድርጎ አይመለከትም። እንፋታው ካሁን በኋላ ያስተካክላል ብዬ ተስፋ አደርጋለሁ። ተፋቱት። አንፎሎ ያረጋችሁት ፎሎአችሁን መልሳችሁ ፎሎ አድርጉት። ብሎክ ያረጋችሁት ከብሎክ አውጡትና ፎሎ አድርጉት። ይሄው ሰፋ ያለ መልእክት አስተላልፏል፣ ነግሮናል። ችግሩን ልንረዳው ይገባል ማለት ነው። የቀረውን ለሱና በአላህ እንተዋለን። ያው ውሸትም ከሆነ እውነትም ከሆነ እሱና አላህ ነው የሚያውቁት፣ እኛ እናቅም። እንፋታው ነው በቃ እንፋታው። የሰው ልጅ በቃ ያው ይቅርታ መጠየቁ ነው። ይቅርታ እንደመጠየቁ ነው። ይቅርታ እናርግለትና በቃ እንለፈው። ምክንያቱም ቀጣይ እንዲማረክ ከሆነ የቀጣው ላይ መፍትሄ እንሰጣለን። ያውኑን ግን እንዝለል እንተው። ያው ሁላችንም አንድነት ነው የሚያምርብን፣ አንድ እንሁን ለማለት እወዳለሁ። አሁን የምንሄደው ወደ ቀጣይ ቪዲዮ ነው ማለት ነው። ቀጣይ ቪዲዮአችን የሚሆነው ቤተክርስቲያኑን አፈረሱት አሉ። ቤተክርስቲያኑን አፈረሱት አሉ። 100 ዓመት የቆየውን ቤተክርስቲያን አፈረሱት። እንዲሁም ደግሞ የክርስቲያን ወገኖቻችን ተገድለዋል ብለዋል። ይሄ ቪዲዮ ልክ እንደ አክሱም በሰራሁት ሊያወርድብኝ ይችላል። ቲክቶክ ኮፒ ሊንክ እያደረጋችሁ አዳምጡኝ። አላህ Subhanahu Wa Ta'ala ያወረደው ቅዱስ ቁርአን ደጋግሜ አንብቤዋለሁ። ከልጅነቴ ጀምሬ አንብቤዋለሁ። ይባስ ብሎ ሰዎችም እንዲያነቡት ጥሪ እያቀረብኩ ነው። ብዙ ሰዎችንም አስተምሬያለሁ። አልহামዱሊላህ አላህ ባገራልኝ ልክ። ነገር ግን አንድም ቦታ ሰዎችን ግደል የሚል ቦታ የለም ቁርአን ላይ። የሰዎችን እምነት ንካ የሚል አንድም ቦታ የለም። እኔ ለዛ ምስክር ነኝ። ሙስሊም የሆናችሁ ሁላችሁም ይሄንን ታውቃላችሁ። ባካችሁ ሰዎች እንዲኖሩ ፍቀዱላቸው። የሰው ልጅ በቴክኖሎጂ በሚወዳደርበት ዘመን ባካችሁ እምነታችሁን ሼር የምታደርጉት በፍቅር ይሁን፣ በሰላም ይሁን። ለሌላ ሰዎች እምነታችሁን የምታጋሩት በፍቅር ይሁን። እንዳለፉት አንሁን። ባካችሁን እንዘምን። ፍትህ አርሲ ላይ ለሚገደሉ፣ ፍትህ ያለ አግባብ አርሲ ላይ ለሚገደሉ ሰዎች ፍትህ ይስፈንላቸው። እንግዲህ እህታችን ፍትህ ለአርሲ ብላለች። እንግዲሁም እኔም እላለሁ ፍትህ ለአርሲ በሚገኙት ክርስቲያኖች ወገኖቻችን። እኛ ሙስሊሞች ሰውን አንጎዳም፣ ሰው ሲጎዳም ደግሞ አያስችለንም። ምን ማለት ፈልጌ ነው? ሁላችንም አንድ ነን። የአንድ ሀገር ልጆች ነን። በአንድ ሀገር ነው የተወለድነው፣ በአንድ ሀገር ነው ያደግነው። አንድ መሆን ሲገባን እርስ በእርስ መገዳደል አይሆንም እላለሁ። እኛ ሙስሊሞች አንዱ ወገን ከተጎዳ ለዛ ወገን እኛ ፍትህን ጠይቃለን፣ ዝም አንልም ማለት ነው። ምክንያቱም ወንድሞቻችን ናቸው፣ በእምነት ተለየን እንጂ። ገባችሁ አይደል? አንድ እንሁን፣ አንድነት ያምርብናል። አሁንም ማሳያችሁ ነገር እፎይ እየቆራረጠ ያመጣውን ቪዲዮ ኡስታዞቻችን ስለ ጂሃድ ውስጥ ገብቶ የሆነ ነገር ሲያወሩ እሱ የሆነች ቦታ የተመቸውን ፓርት ቆርጦ ያመጣል። እስላሞች ገዳይ ናቸው፣ እስላሞች አራጅ ናቸው በሚል ያሰራጫል ማለት ነው። ግን ይሄ ሰውዬ በአላህ ለምንድን ነው ይሄን ነሃል ለሙስሊሞች ጥላቻ ያለው የዚህ ነሃል ውሸት ተሸክሞ ምዞረው? እኛ ያኔ ምን መልቂያማ ምን እንደሚሆን እናውቃለን። ይሄ እኮ ግልጽ ነው። አላህ በዚህ ዓለም ካልመራው ምን እንደሚሆነው መልቂያማ እናውቃለን። ይሄ ሰውዬ ማለት ነው። እስቲ ይሄ ነገር እንዲህ ነው። እኔ ወላሂ እንደኔ ሰውየው ውሸቱ ገደብ አለፈ። ይሄን ቪዲዮ ይውና ተመለሱ። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው። በተራረን ወለም ዘለም የለም። እቺን ፓርት ቆርጦ ያመጣው ማን ነው? እፎይ ነው። እቺን ፓርት ቆርጦ ያመጣው እፎይ ነው። እስቲ ኡስታዙ ምን አለ? ሙሉውን ቪዲዮ እንሰማለን። ቀልድ አይደለም። ሰላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሰላት አላህ Subhanahu Wa Ta'ala ሰሃቦቹን ሪድዋኑላሂ ዐለይሂም አጅማዒን ጂሃድ ላይ ሱብሃንአላህ ጂሃድ ላይ ሆነው የዛን ጊዜ ጂሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው እቺ ፓርት ነው የቆረጠው። ሐፊዙ
على الصلاة والصلاة الوسطى وقوموا لله እንግዲህ ቪዲዮውን እንደተመለከታችሁት ከሆነ ኡስታዛችን ምንድነው እያስተማረ ያለው? ስለ ሰላት ነው። ሰላት እንዴት መሰገድ እንዳለበት ነው። በሰላት ላይ አንገትህን ስጥ ነው እያሉ ያሉት ማለት ነው። ስትሰግድ በስተክክል ስገድ ነው እያሉ ያሉት። ሰውየው ምን አረገ? ቆርጦ ያመጣና ቪዲዮውን ሙስሊሞች እንዲህ ናቸው አያችሁ። እኔ እሱን የሚከተሉት በጎች እኮ ይገርሙኛል። እኔ እስቲ ምን ብሎ ነው በአላህ ይሄን ሰውዬ የሚከተሉት? ይሄ ሰውዬ እኮ በቃ ላይክ ሲያረጉለት ፎሎ ሲያረጉት በጣም በቃ በሁቀት ትልቅ የሆነ ራሱን እንደዛ ይመለከታል። ሰው ልጅ እኮ እንደዛ ነው። ከኋላ ስታበረታታው በሁቀት ትልቅ ራሱን ያረጋል። ዳይፍ እንደሆነ አቀብ። እንዲሁም ሌላ ቪዲዮ ላሳያችሁ ክርስቲያኖች ምን እንደሚያረጉ። ከዚህ በፊት ተድላ ኢንተርቪው ተደርጎ ነበርና በዛ ኢንተርቪው ላይ የሆነ ትንሽ ስለ ዘረኝነት ነገር አንስቷል። ሰው ምን አረጉ? ተድላ ኦሮሞነት ምናምን አንስቶ ነበር። ኦሮሞ የሚባል ዘር አልፈጠረም አላህ የማለት እንደዚህ ነገር ማለት ነው። እሱ ሙሉ ቪዲዮ ነው ያወራው። የሆነ ሐሳብ ላይ ነው ያነሳው ይሄን ነገር ማለት ነው። እነሱ ደግሞ ምን አረጉ? ኦሮሞ የሚባል ዘር አልፈጠረም አላህ የምትሏን ብቻ ቆርጠው አመጡ ማለት ነው። ተመልከቱልኝ ምን ያህል እነዚህ ሰዎች ውርደታሞች እንደሆኑ። ኦሮሞ የሚባል ሰው አላህ አልፈጠረም ነው። ጥንብ ነው ቻለ። ጥንብ ጋር የሚውላለ ተመልከቱልኝ ቪዲዮን ብቻ ጥንብ ጋር የሚያድራል። እስቲ የሚሸትሽ እንት ቤት ውስጥ ለደቂቃ ትቀመጣለህ? ምን ያህል አጸያፊ ነውረኛ እንደሆነ በምን አይነት መንገድ ነው የገለጡት? ይሄንን እኮ የገለጡት ተድላ አይደለም እስማኤል እኮ አይደለም የአላህ መልእክተኛ የሆኑት ብቸኛ የመጨረሻ መልእክተኛ የሆኑት ተወዳጁ ነብይ እኮ ናቸው እኮ ይሄን ያሉት። ኦሮሞን አላህ አልፈጠረም እያሉ እውነታውን ምስክርነት እየሰጡ ነው። እንግዲህ የናንተ አላህ ፈጣሪ ስላልሆነ ነው ኦሮሞን ያልፈጠረው። በነገራችን የናንተ አላህ ፈጣሪ ስላልሆነ ነው የሰው ልጅ ያልፈጠረው። አየህ ይሄ ነው በቃ እውነታው ማለት ነው። ኦሮሞ የሚባል ሰው አላህ አልፈጠረም ነው። ግን መገለጫዎች አሉ። ቅድም እንዳልከው አሁን እስልምና እንደዛ ነው። በነገድ ምናምን በእንትን የተለየው ማን የማን ቤተሰብ ነው? ከቤተሰብ እንደማለት እኮ ነው። አሁን የኔ ፋሚሊ ብዬ የምጠራው ማን ነው? ሚስቴና ልጆቼን እኮ ነው። ከዝን ትላለህ አጎት አክስት እያልክ እንደዛ የሚቀጥለው ነገር አለ ይሰፋል። አዎ በማንነት ደረጃ ግን የሰው ማንነቱ አንድ ነው። መበላለጫ ሊሆን አይችልም በጭራሽ የለም። ወንድ ከወንድ እንዴት ይበላለጣል? አሁን ያንተ ወንድ ነህ እኔ ወንድ ነኝ። ያንተ የህይወት ስርዓትና የኔ ህይወት ስርዓት እኮ አንድ አይነት እኮ ነው። አንተ ዘር ሰጭ ነህ፣ ሴቷ ዘር ተቀባይ ነች። በሴትና በወንድ መካከል ደግሞ ይሄንን የፈጠረ ያመጣ ፈጣሪ አለ፣ ባለቤት አለ። እኛ አላመጣንም ሴትና ወንድ ያመጣ ፈጣሪ አለ። ሴት አድርጎ ፈጠራት፣ ወንድን ወንድ አድርጎ ፈጠረ። በዚህ ውስጥ እንደ አፍንጫ እንዳይን አማራ የሚባል አፍንጫ አለ። አሁን ያንተ አፍንጫ ስራው ምንድነው? መተንፈስና ማሽተት ነው። የኔም እንደዛ ነው የሚሰራው፣ የዚህም ወንድም እንደዛ ነው የሚሰራው። የወንዱ ሁሉ አፍንጫ እሱ ነው የሚሰራው። ግን የወንዱ ሰልካካ አፍንጫ ነው ይልሃል፣ ድፍጥጥ አፍንጫ ነው። ግን ንፍጥ ያወጣል፣ ይተነፍሳል። ስራው አገልግሎቱ ለምንድነው ነው? የአይን አገልግሎት፣ የጆሮ አገልግሎት፣ የፀጉር አገልግሎት፣ እያንዳንዱ ነገር የሰው ልጅ ህይወት ስርዓት አንድ አይነት ነው። ይሄንን አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ አፋር ነኝ እያለ ድንቁርና ነው እያባጀን ያለው። እስልምና ደግሞ ግልጥ በሆነ መንገድ ጥንብ ነው ቻለ። ጥንብ ጋር የሚውላለ ጥንብ ጋር የሚያድራለ። እስቲ የሚሸትሽ እንት ቤት ውስጥ ለደቂቃ ትቀመጣለህ? ምን ያህል አጸያፊ ነውረኛ እንደሆነ በምን አይነት መንገድ ነው የገለጡት? ይሄንን እኮ የገለጡት ተድላ አይደለም እስማኤል እኮ አይደለም የአላህ መልእክተኛ የሆኑት ብቸኛ የመጨረሻ መልእክተኛ የሆኑት ተወዳጁ ነብይ እኮ ናቸው እኮ ይሄን ያሉት። ዘረኝነት ጥንብን በዚህ ደረጃ ከተጸየፉት አያችሁ። ቆርጠው የሚያመጡትን ቪዲዮ እንዴት ኤዲት አድርገው አሳምሮ እንዳያመጡት አያችሁ አይደለ? ተድላ እያለ ያለው ምንድነው? ዘረኝነት ጥንብናት ናት። እንደዛ ነው እያለ ያለው ተድላ። ኦሮሞ የሚባል ነገር አላህ አልፈጠረም። አማራ የሚባል ዘር አላህ አልፈጠረም። ትግሬ የሚባል እከሌ የሚባል ዘር አላህ አልፈጠረም። እና ይሄንን ዘረኝነትን አልፈጠረም አላህ። የሰው ልጅ ነው ዘረኝነቱን በራሱ ውስጥ የገነባው። እከሌ ብሎ አልፈጠረም አላህ። የሰው ልጅ አንድ አድርጎ ነው የፈጠረው። የሰው ልጅ ነው ያዘረኛ የእከሌ ዘር ነው፣ ይሄ የእከሌ ዘር ነው፣ ያ የእከሌ ዘር ነው የተባባለው።
ታድላውን ይሄን ነው እየገለጸ ያለው። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ብለዋል። ባችሁ አሉ አላሉም ብለዋል። ረሱል ዘረኝነትን ከከለከሉ እኛ ዘረኝነትን የምንገነባው ለምን? ታድላ እያለ ያለው ይሄ ነው። ኦሮሞ ብሎ አላህ አልፈጠረም ለብቻ፣ አማራ ብሎ ለብቻ አልፈጠረም አላህ፣ ትግሬ ብሎ ለብቻ አልፈጠረም አላህ። ገባችሁ? ይሄን የፈጠረው ማን ነው? ይሄንን የሰበሰበው ሰው ልጅ ነው። ፖለቲካ ለመጫወት ህዝብን ከህዝብ ለማፋጀት ከሸይጣን ጋር አንድ ሆኖ ይሄንን ነገር ያመጣው የሰው ልጅ ነው። አላህ የሰው ልጅ አንድ አድርጎ ነው የፈጠረው፣ እኛን የተከፋፈለው። ቪዲዮ ቆርጣችሁ የምታመጡ ሰዎች እንደዚህ የሚያደርገውን ሰው ስሙን ካወቃችሁ ራሱ አውጥታችሁ ማዋረድ ነው፣ ወይ ደግሞ ራሱን መቅጣት። የሚታወቅ ከሆነ ወላሂ ጎትቶ ራሱ መቅጣት። ለምርም የዋሸው ይሄ እኮ ህዝብን ከህዝብ ማፋጀት ነው ነገሩ። ገባችሁ? ይሄ ነገር እንድርቅ ያንን ሰውዬ መቅጣት ነው በተገኘበት ማለት። ይዘህ ህግ ቦታ ትሄዳለህ፣ ለህግ ታቀርበዋለህ። እንዲህ ብሎ ይሄው ፖለቲካዊ እምነት ለማጋጨት ብለ እስር ቤት ተከተዋል። በቃ ወይ ራስህ ትጠፈጥፈዋለህ። እንደዚህ አይነት ሰው ማለት ልኩን ማሳየት ስላለ ሙስሊሞች አራጆች ናችሁ ወይስ አይደላችሁም? ይሄን መልስ ስጡኝ አለ አንድ። አራጆች ናችሁ አይደላችሁም? ይሄን መልስ ስጡ። ኮፒ ሊንክ እንዳይረሳ። አይደለንም። ኢየሱስ ክርስቶስ ነው በእኔ የማያምኑትን ውሱ አዘረለን አንተ ያው ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም ምን አድርጓቸዋል? ሰላም አለይኩም። ይሄ ክርስቲያኑ ባይዘው ይሄ ቪዲዮ ይሄ ክርስቲያኑ ልጁ በዘራቸው አይድረስ። ለማንኛውም ሰው ልንነቅፍ ስንሄድ መቤቴን ነው ብላችሁ ክርስቲያኑ እናዘጋጅ፣ አረጎ በዝ እናዘጋጅ። በስሜት አታርጉት ሁሉንም ነገር ይራሳያችሁ በማርያም ለዚህ ልጅና ይሄን ቪዲዮ ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ይመሰክራል። ምን ላይ ነው የሚገኘው? ቀን ስጠኝ። አሁን አላወቁትም። አመሰግናለሁ። እግዚአብሔር ይባርኮት። ቀን ስጠኝ አላቀውም ነው። ይሄ አንድ ከጠመጠመው አባት የመጽሐፍ ቅዱስ ምዕራፍ ሲጠየቁ የማያውቁት ውሱኑት የሙስሊሙ ልጅ የእስልምና እምነት ተከታዩ ልጅ የሆነ ነገር ጠይቁት፣ ወዲያው ነው ውልቅ አድርጎ የሚያመጣላችሁ። አረ እንፈርም ቤቴን ወይኔ ውርደት እኮ ነው። እኛ እኮ ረመዳን መጽሐፍ ቅዱስን እንኳን በውሉ ሳናወራው ሳናነብ ነው እንደዚህ አፋችንን መከፍት። በነገራችሁ ላይ ጭንቅላቱ ባዶ የሆነ ሰው ይንኳኳል፣ ይታወቃል። ብዙ ጊዜ ጭንቅላቱ ባዶ የሆነ ሰው አፉ ሰፊ ነው። እናንተዬ ስድብ ነው አፉ ሁሉ። በቃ ከኛ ልጆች የተረዳሁት ይሄንን ነው። ለምን እንደዚህ እንደምላችሁ ታውቃላችሁ? ፕሮቴስታንት ጋርም ሄዱ ያነባሉ መጽሐፍ። የሆነ ነገር ብሏቸው አይሳደቡም፣ ግደሏቸው። ኢየሱስ ይወዳል ይልሃል። ኢየሱስ ይወዳል። ይሄ ልጋብዛችሁ እስቲ። ወይ የጋላ ልጅ ነው ወይ ኢየሱስ ክርስቶስ ይወዳል። ወዳጅ ስለ ዘር እያወራው አይደለም። ስለ ዘር አላወራውም። ኢየሱስ ስለ መጽሐፍ ቅዱስ ጠይቀዋል። የጋላ ሃይማኖት አላለ ተካክ። ለማንኛውም ፕሮቴስታንትና ሙስሊም ጋር ጋላ ሙስሊም እኮ ነው ያኛው ነው አባቶች ናቸው። እነሱ ቁርአናቸውን አንብበው መጽሐፍ ቅዱሳቸውን አንብበው ጭራሽ የኛን ገድላቱን ላይ ያነባሉ። ውርደተኛ እኮ አቡነ ዘበሰማያትን እኮ በግዕዝ እኮ አንችልም። ይሄ ውርደት ነው። መጀመሪያ ቤታችሁን አጽዱ። የቤትን ቆሻሻ የትም ማስቀመጠ እዚህ ጋር ሰው ጋር ለማፊት ለማለት አትሞክር። እዚህ ጋር እየመጣችሁ ደግሞ የምትንቆሻቆሹ ሰዎች ድምጽ አልሆንኩም ምናምን፣ የኔ ድምጽ ምንም ፋይዳ የለውም። እናንተ መጀመሪያ ምላሳችሁን ሰብስቡና ቄሶቹም ካህናቶቹም ገዳም ያሉትም ሰዎች አርፎ ይተኙበት፣ አርፎ ይኑሩበት፣ አርፎ ጸሎታቸውን ያርጉበት። በእናንተ አፋችሁ መክፈት ነው ሰው ሁሉ እየጨረሳችሁ ያለው። አፍን ዝጋ መጀመሪያ መድረክ ቆርቆሮ። ይሄው የራሳቸው ወገን እየሰደባቸው ይገኛል። ይሄ ሰው የራሳቸው ወገን ነው፣ ክርስቲያን ነው፣ ግን ክርስቲያኖችን እየሰደበ ነው። ተማሩ፣ የራሳችሁን መጀመሪያ አያችሁ። ሁሱ የሆነ ነገር ትጠይቁት ታላችሁ ከክርስትና ወደው ነው የሚያመጣላችኋል። ገባችሁ? የራሳችሁ እምነት ሰውየው እየሰደባችሁ ነው። ተማሩ እያላችሁ ነው። ሶ መማር ያለባችሁ ትምህርት የሚባል ነገር አለ። እዚህ ላይ ገስት ላይ መጥተህ መቀደድን አይደለም። እስልምና ግደል አይልም። ገባህ አይደለ?
ለገልህን የመጣ ራሱ ትከላከላለህ። አሁን ዘረኝነት ጥብናተው ወይ ጋላ ዘር ነው አለ እኮ ያኛው ራሱ መጥቶ የጋላ ዘር ጋላ እኮ እስላም ነው ታውቃላችሁ አይደል? ጋላ እስላሞችን ጋላ ብሎ ያመጣው እኮ ባይዛዌ ምልልክ ነው። ሙስሊሞችን ጋላ አለ፣ ወላይታዎችን ወላሞ አለ። ሰውየው በቃ ለሁሉም ስም አውጥቷል። አራ የሰው ልጅ በጣም ነው የሚገርመው። አውዝ ቢላሂ መሽጣረ ይሄ ስዕል ኢየሱስ ክርስቶስ አይደለም። ኦኬ፣ ይሄ ስዕል የፊልም አክተር ነው። ሰውየው ደግሞ ባለትዳር እንዲሁም ደግሞ የራሱ የሆነ ህይወት ያለው ሰው። ሰውየው ለቀቅ እናድርገው። የሱን ፎቶ አስቀምጠን እጣንና ጭስ እያጨስን እሱ ስዕል ፊት መደፋታችን ይቅር። ለምን? ፍጡር ስለሆነ ፍጡር ነው መንበርከክም መደፋትም ያለበት። ስለዚህ ይሄ ስዕል ማን ነው ማለት ነው? የግለሰብ ፎቶ ነው ማለት ነው። ኢየሱስ ክርስቶስ አይደለም። የኢየሱስ ክርስቶስን ገጸ ባህሪ ወክሎ የተጫወተው ሰው ሊሆን ይችላል። ማለትም ፊልሙ ላይ የክርስቶስን ገጸ ባህሪ ወክሎ ፊልም የሰራ ሰው ሊሆን ይችላል። እንደዛም ሊሆን ነው ተብሎ ይታመናልና ከዛ ውጭ ግን የሰውየውን ፎቶ ሰቅለን 24 ሰዓት ሃሌሉያ የምንልበት ምንም ምክንያት የለም። እኔ እኮ ወላሂ ክርስቲያኖች እየነቁ ነው፣ ብዙዎቹ እየነቁ ነው። በቃ ስዕልን ምንነቱን እያወቁ ነው። ስለዚህ ስዕል ምንነት እያወቁ ነው። እኔ እኮ መጽሐፍ ቅዱስ ላይ ስዕልን አምልኩ ወይም ደግሞ ስዕልን በየቤታችሁ ለጥፉ የሚል ስዕል እንትን የለም፣ ትእዛዝ የለም። ስዕሉን እኮ ራሳቸውን የፈጠሩት ባይዘው በየቤተ ክርስቲያኑ ስዕል ላይ ያለው በየቤተ ክርስቲያኑ ተሰቅሎ ስዕልን እኮ እየገዙ ስዕል በ10 ብር ስዕል ይገዙና የቤታቸው ግድግዳ ላይ ይለጥፋሉ። ከዛን ስዕሉን ይለምናሉ። እንደ ሀገር ነው እንደ ያለ ነው ወገን። ህንድ እኮ ድንጋይ ላይ አይደለም የማይመልከው። ድንጋዩን አምጥቶ እዚህ ጋር ግቢ ውስጥ ያስቀምጣል። ድንጋዩን ይተክላል። ድንጋዩንም ይለምነው። ድንጋይን ነው የማይመልከው። ያንን ነገር ኢትዮጵያ ውስጥ እያየን ነው። ስዕልን እያመለኩ ወላሂ ስዕልን እኮ ግድግዳ ላይ ለጥፎ ይኸው ገብርኤል፣ ማርያም ከሆነች ማርያም፣ ኢየሱስ ከሆነ ኢየሱስ፣ አረ ሚካኤል ከሆነ ሚካኤል። አረ ነገር ይቅርብን። ፈጣሪ አንድ ነው። መለመንም ያለብህ አንድ ፈጣሪ ነው። መደፋትም ያለብህ ለአንድ ፈጣሪ። ይሄ ሁሉ መላእክት ብለህ ቤት ውስጥ የደረደርከው ምንም አገባቸው። ለፈጣሪ ነው የሚታዘዙት። በፈጣሪ ትእዛዝ ብቻ ነው የሚጓዙት። አትሳሳቱ ፕሊዝ፣ አትሳሳቱ። ገባችኋል? አትሳሳቱ። ተመለሱ። ኑ ወደ እስልምና ተማሩ እስቲ ትንሽ፣ ወይም ደግሞ ጠይቁ እስቲ። ስለ እስልምና ተማሩ ወይም ጠይቁ። እንግዲህ ያ ጀማዓ የዛሬ ቪዲዮአችን ይሄን ይመስል ነበረ። እኔንም አበረታቱኝ ፕሊዝ። ቪዲዮ ላይክ እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ጠንክሬ እንዲመጣ መረጃዎችን፣ ዜናዎችን ለእናንተ እንዳቀርብ አበረታቱኝ ማለት ነው። የዛሬ ቪዲዮአችን ያ ጀማዓ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ፣ አከብራችኋለሁ ከልቤ ለማለት እፈልጋለሁ። ስሜ አሊ ነበረ። እንዲሁም በአርብ ቀን ክርስቲያን መግደል ከቻልክ ጀነት ነው የምትገባው፣ ጀነት ትገባላችሁ እንባል ነበረ ማለት። አንድ ቀን በአርብ ቀን አንድ ክርስቲያን ገድዬ የተመለስኩ አላህ ስንጀምር ወንጀለኛ ዲያቆን እንደሆነ አመነ። በዚህ ንግግሩ ብቻ ሰው ገድያለሁ በማለቱ ብቻ መታሰር አለበት። አንደኛ። ስንቀጥል ሐሙስና እሁድ ነፍሳትን ገላችሁ ገነት ትገባላችሁ የሚል አስተምሮ ያለው በክርስትና ነው። ማስረጃ ተመልከቱ። ገድለ ተክለ ሃይማኖት ምዕራፍ 52 እሁድና ሐሙስ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆችህ ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አለ። ያው ሐሙስና እሁድ እባብ የገደለ ካለ ኃጢአቱ በሙሉ ይሰረይለታል። ስለዚህ ቅዳሜና ወደ ክርስቲያን ወገኖቻችን እንግዲህ መግደያ ነገር ይዛችሁ እባብ መፈለግ አለባችሁ ማለት ነው። ይሄ በእናንተ ነው። በእስልምና ግን አላሁ ሱብሓነሁ ወተዓላ እንዲህ ይላል ሱረቱል ኢስራ ቁጥር 33 ላይ ያቺንም አላህ ያወገዛትን ነፍስ ያለ ሕግ አትግደሉ። 4 ነጥብ። ወሰላሙ አለይኩም። Isarta Media.